ራሳችሁን ከማሳመን ጀምሮ ተግታችሁ ከሰራችሁ ቤዝ ካለው ተማሪ በላይ የመስራት እድል አላችሁ። ስለዚህ ተግታችሁ ስሩ። ማይቻል ነገር የለም። ቤዝ የለኝም አሁን ምን ላድርግ እያላችሁ እየተጨነቃችሁ ላላችሁ ተማሪዎች ይሄ ቪዲዮ ለእናንተ ነው። 9ኛ ክፍል፣ 10ኛ ክፍል፣ 11ኛ ክፍል፣ 12ኛ ክፍል ጭምር ሆናችሁ ምንም ቤዝ የሌላችሁ ተማሪዎች በዛሬ ቪዲዮዬ ምን ማድረግ እንዳለባችሁ ነግራችኋለሁ። ምነግራችሁ ነገር ደግሞ የራሴ ኤክስፒሪየንስ እና ሐሳብ ብቻ ሳይሆን በ2017 ኢንትራንስ ኤግዛም ሃይ ስኩል የሰሩትን ተማሪዎች ምን ማድረግ አለባቸው ብዬ ጠይቄ ከነሱ ያገኙትን መልስና የራሴን ኤክስፒሪየንስ ጭምር ነግራችኋለሁ። ስለዚህ አሁን ምነግራችሁ ነገር እስከመጨረሻ ራሳችሁን ለመለወጥ የተነሳችሁ ተማሪዎች ብቻ እስከመጨረሻ ከኔ ጋራ ቆዩ። ለቻናሌ አዲስ ከሆናችሁ ቻናሌን ሰብስክራይብ አድርጉ። ብዙዎቻችሁ ቻናሌን ሰብስክራይብ ሳታደርጉ ነው ቪዲዮን እያያችሁት ያላችሁ። ስለዚህ ቻናሌን ሰብስክራይብ አድርጉ። ይህን ቪዲዮ ላይክ በማድረግ ጀምሩ። እስከመጨረሻ ከኔ ጋራ መቆየት እንዳትረሱ። በእርግጥ አንድ ተማሪ ቤዝ ያስፈልጋል፣ ግዴታም ነው። ምክንያቱም ወደ ዩኒቨርሲቲ ከመግባት በፊት የሆነ በቃ ቤዚክ የሆነውን ዕውቀት ልትይዙ ይገባችኋል። ስለዚህ ቤዝ የግድ ያስፈልጋል። ግን ቤዝ ከሌላችሁ ምን ማድረግ አለባችሁ? ትምህርታችሁን ማቆም አለባችሁ ወይስ ቤዝ መስራት አይቻልም? ይቻላል። ስለዚህ ዋናው ነገር ምን እንደሆነ ታውቃላችሁ? ምን ካደረገ የሚል ነገር በጣም ወሳኝ ነገር ነው። በመጀመሪያ ላይ ራሳችሁን ማሳመን አለባችሁ። ምክንያቱም የሰው ጭንቅላት ያመነውን ነገር ስለሚያደርግ ማለት ነው። መጀመሪያ ራሳችሁን አሳምኑ። በቃ ደግሞ ማወቅ ያለባችሁ አንድ ነገር እንዲሁ ዝም ብሎ ተነስቶ ምንም ነገር አይደረግም። በጣም ጊዜ ይፈልጋል። ስለዚህ ጊዜ እንደሚፈልግ፣ በጣም መስራት እንደሚፈልግ፣ ዲሲፕሊንና ኮንሲስታንት ሆኖ መቀጠል እንደሚፈልግ ማወቅ አለባችሁ። ኢንትራንስ ኤግዛም እንዳያችሁት ከሆነ ፕሮፌሰር ብርሃኑ ነጋ ከመጣ ወዲህ የኢንትራንስ ኤግዛም ፎከስ ኤሪያዎች አሉ። ይሄ ማለት በጣም ፎከስ ተደርጎ ጥያቄዎቹ በደንብ የሚወጣበት ዩኒቶችና ቶፒኮች አሉ። ስለዚህ እነዚህ ፎከስ ኤሪያዎችን በደንብ ለይታችሁ ማወቅ አለባችሁ። ይሄ ለምንድን ነው የሚረዳችሁ መሰላችሁ? ሁሉንም ሙሉ በሙሉ ከቨር ባታደርጉ ራሱ እነዚህ ፎከስ ኤሪያዎች ላይ ፕላን ታወጣላችሁ። ፕላን ካወጣችሁ በኋላ ደግሞ እነዚህ የምትወዱትን ሳብጀክቶች መጀመሪያ ላይ ማንበብ ትጀምራላችሁ። ምክንያቱም ኤነርጂያችሁ እየጨመረ ስለሚሄድ፣ ኮንፊደንሳችሁ እየጨመረ ስለሚሄድ
ራሳችሁን ማሳመን አለባችሁ። በደንብ መስራት ከእናንተ እንደሚጠበቅ ስለቆያችሁ አመሰግናለሁ። ለቻናሌ አዲስ ከሆናችሁ ቻናሌን ሰብስክራይብ፣ ቪዲዮ ላይክ ማድረግ እንዳትረሱ፣ ኮመንት መጻፍ እንዳትረሱ። በሌላ በሚገርም ቪዲዮ እስከምንገናኝ ድረስ ደህና ቆዩልኝ።